ብዙም ስቃይ በደስታ ተከባብረን እስከ ዛሬ ደርሰናል። ይኸውልህ ናታ፣ ወደ እሷ አያለው ብትል እኔ ዳጣ አይደለም እንኳን እኔ ኤቢ ራሷ ፈታ ታዛዥ ነኝ እኔ መቤት። እሺ አሁን ምንድን ነው አወራሻለሁ ያልከኝ? እውነትም ሆነ በላቸው ዳሬ እውነቱን ነው ለካ። ወይኔ በላቸው ብሏል። ወይኔ ኤቢ ማለት ነበር ያለበት። ወይኔ አቤጌል ደረጀ ነበር መባል ያለባት። ኤቢ እንግዲህ ናታን ክፍል ድረስ ሰተት ብላ ሄዳ ነበርና እሷም እንግዲህ ቢጃሟን ለብሳ ምን አዘባን ሄደችው። አንድ ሴት ልጅ ወንድ ክፍል ድረስ ቢጃሟን ለባብሳ ሄዳ በዚህ ልክ ራሷን ማቅለሏን ልክ ነው ብላችሁ ታስባላችሁ? እሱ ግን ምን ልትሆኝ የመጣሽው በዚህ ሰዓት ነበር ያላትና እሷም እንግዲህ ሁልጊዜ አንተ ያልከው አይደለም የሆነው እኔ ያልኩት መሆን አለበት በማለት እንግዲህ ምንድነው አስገድዶ ምንድን ነው የሚባለው? መቼም ሴት ስለሆነች ነው እንጂ አስገድዶ ምንድን ነው የሚባለው። እና ሰላም ጤና ይስጥልኝ። ምንድን ነው የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ሁላችሁም ሰላማችሁ ይብዛልኝ በያላችሁበት ዓለም ዳርቻ ፈጣሪ አምላክ ይጠብቃችሁ። ዳጣ ዲራማ እንግዲህ ደስ የሚልና አስተማሪ ዲራማ ነው። በሁለት እህትማማቾች መካከል እንግዲህ አንድ ወንድ አፍቅረው እንግዲህ እየተቸገሩ ነው የሚገኙት። ዳጣ ግን ተፈቅራ ነው እንጂ አፍቅራ አይደለም። ተፈቀረች፣ እሷም አፈቀረች ማለት ነው። ኤቢ ግን አልተፈቀረችም፣ እሷ ግን አፍቅራለች ማለት ነው። እና እንግዲህ እሱን የራሷ ለማድረግ ብዙ ነገሮች እያደረገች ትገኛለች። እንደዚሁም እንግዲህ መስተፋቅር አርግታበት በግድ እሱ እንዲያፈቅራትም እያደረገ ትገኛለች። ይህም እንግዲህ ይህን አምጣልኝ ያለችው ነገር የሚያስፈቅረውን አርጁ እሷ የሚወዳት እንግዲህ ሰው ነበርና እሱ ግን ለዳጣ እውነቱን ነግሯታል። ዳጣ ግን አርጁን በፍጹም አይዋሽም በማለት እንግዲህ ለናታን ነግሯለች ማለት ነው። ናታን ግን ኤቢ አታደርግም አይባልም፣ የሆነ ያሰበችውን ነገር በየትኛው መንገድ ቢሆን የራሷ ለማድረግ ትፈልጋለች። ስለዚህ ከእሷ መጠንቀቅ አለብክ ብለዋለች ማለት ነው። ዳጣም እንግዲህ ማለት ነውና እንግዲህ አቶ ደረጀም እየተጨነቀ ይገኛል ማለት ነው። ዳጣን ውጭ ላይ ይዞ ሄዶ እየጋበዛት ነበረ። በዛው መካከል ግን አብረው እያወሩ እየተጫወቱ ነበርና ዳጣ አባቷ ጥሩ ስሜት ውስጥ እንዳልሆነ ስለምታውቅ እሱን ፈታ ለማድረግ ብዙ ነገሮች እያወራ እያጫወተችው ነበርና ነገር ግን መጨረሻ ላይ ዳጣ ቴክስት ልካለ ዳጣ አጠገቡ እያለች ሰላምዬ ቴክስት ልካለት ነበረ። እሱም በጣም ደንግጦ ነበር። ሰላም ነበር ያለውና ቴክስቱን አይቶ እንዲህ አባዬ ሰላም አልከኝ እኮ በሰላም ነው ነበር ያለችውና አይ ሰላም አልኩሽ እንዴ? አይ ሰላም ይወልድ አይሆን ብዬ ነው ነበር ያለውና ቴክስት ልካለህ ነው ስትለው አዎ ዝም ብላ ሰላም ነው የምትለው ምንም አላለችም ነበር ያለው። እንግዲህ በጣም በመደናገጥ ነበር። እሷም እንግዲህ ነገሮችን ለማስቀየስ በቃ አባዬ ዛሬ እኔ ነኝ ሂሳብን መከፍለው ነበር ያለችውና እሱም አይ አይሆንም እኔ ነኝ የምከፍለው አንቺ ደግሞ ኬት አምስተሽ ነው የምትከፊው ቢላትም አይ አይሆንም አባዬ ዛሬ እኔ አባቴን ጋበዝኩ ማለት አለብኝ እኔ ነኝ የምጋብዝህ ብላ እንግዲህ ሞቼን የምገኘው ነበር ያለችውና ኬታምተሽ ነው የምትከፊው እንዴ አባዬ አለኝ የሌለኝ ይመስላል እንዴ እኔ ነኝ የምከፍለው በቃ እሺ ክፈዩ ሲባል እንግዲህ የሱኑ ብር ነው ብድግ አርግታ የሰጠችው ማለት ነው። እሱም ወሬኛ እንዳለ ሷ ታደርጊያለሽ እንዴ ደግሞ ማለት እንግዲህ ሂሳብ ከፍለው በይኔር ሲላት እንግዲህ እንዴ አባዬ መልሱ ስትል አይ መልሱማ ለአስተናጋጁ ነው ነበር። አየህ አባዬ ከራስ ተርፈክ ለሌላ ሰው ሆንክ ነበር ያለችውና እንግዲህ ዳጣ በጣም እያሳቀችው እያጫወተችው ፈታ እያደረገችው ነበርና በተቃራኒው ግን ምን ዋጋ አለው ታዲያ ኤቢ ደግሞ ታበግነዋለች ማለት ነው። እና ዳጣ ግን ያው ደስ የምትል ልጅ ናት። አቶ ደረጀ ግን ያው ጭንቀት ውስጥ ነው ያለው። ወይዘሮ ማርታ ይሄ ዳጣ የሱ ልጅ እንደሆነች አታውቅም። ኤቢ ግን ያው በግዴታም ቢሆን ደርሳበታለች ማለት ነው። እና ይሄንን እውነታ ከናታን ጋር እንግዲህ ደስ የሚል ጊዜ እያሳለፉ ነው የሚገኙት። ውጭ ላይ ይዟት ወጥቶ እያዝናናት እያጫወታት እንግዲህ ፍቅረኛዎች የሚያሳልፉትን ጊዜ እየተጫወቱ ዳጣ ምንም ቢሆን ያው ራሷን አስከብራ ነው አብሬክ ልተኛ አብሬክ ልጋፈፍ አላለችም እስካሁን ድረስ። እሱ ራሱ ቢላት ራሱ ዳጣ እንደዛ የምታደርግ ሰው አይደለችም ማለት ነው። እና ኤቢ እንግዲህ ዳጣን በተደጋጋሚ ከሱ መራቅ አለብሽ እያለች እያስጠነቀቀቻት ትገኛለች ማለት ነው። እሷ እሺ ለአንድ ቀን ብቻ አይደለም ለዘላለም እርቅልሻለሁ እያለቻት ነበር ማለት ነው። ናታን
ናታንም ቢሆን እንግዲህ እኔና ዳጣ ደግሞ ምንም አይነት ግንኙነት የለንም፣ አንቺ እንደምታስቡ አይደለም ነበር ያላትና አይ እኔን ማታለል አስችልም፣ ሂድና እማዬና አባዬን አታላቸው፣ እኔ እኮ ሁሉም ነገር ጠንቅቄ ያውቃለሁ፣ ስለዚህ እኔን ማታለል አስችልም ነበር ያለችውና እሱ እንግዲህ ደግሞ እኔና አንቺ በተስማማነው ነገር ተስማምተናል፣ ስለዚህ ዳጣና እማዬ ያሉበት ቦታ እየመጣሽ እነሱ እንዲጠራጠሩ የሆነ ነገር አታውሪ፣ እማዬ ፊትም ቢሆን ዳጣ ፊትም ቢሆን ምንም ነገር እነሱ እንዲጠረጥሩ እየመጣሽ አታውሪ፣ በቃ ቃል ተግባብተናል አይደል እንዴ እኔና አንቺ ነበር ያለትና እሷም እንግዲህ አዎ ይህንን ነገር በቅርብ ጊዜ ውስጥ ቀለበቱን ካላደረክልኝ እውነቱን የማፈርጠው ይሆናል ነበር ያለችውና እሱ እንግዲህ እሺ እውነቱን አብረን የምናየው ይሆናል፣ ነገር ግን አንቺ እነሱ እንዲነቁ አታርጊ፣ ዳጣ ፊት ምንም አትናገሪ፣ እማዬ ፊትም እየመጣሽ አንዳንድ ቃላቶችን እየተናገርሽ ነው፣ እማዬ ስጠረጥራለች፣ ዳጣ ፊትም ብዙ ነገሮችን እየተናገርሽ ነው ነበር ያላትና እሷም እንግዲህ አስብበት እንግዲህ የቀለበቱን ነገር በማለት ነበረ ያለችውና እሱም ፍትወጭልኝ ካጠገቤ ነበር ያላት። እኔ የሆነ አንድ ሰው እፍት ወጭልኝ ካጠገቢ ብሎ አይኑንም አላዩ እንዴ ከወደደ ወደደ ነው፣ ካልወደደ ደግሞ መንጠልጠል ነው። ኤቢ ሴት ልጅ ራሷን ስታስከብር ኮስተር ስትል ወንድ ልጅ ሲለምን ነው ደስ የሚለው እንጂ ሴት ልጅ ስትለምን በፍጹም ደስ አይልም። በኤቢ ላይ ራሱ እያየነው ነውና እንግዲህ ደግሞ ሌላው ችግር ሁለቱም እትማማቾች መሆናቸው ነው። እትማማቾች እንኳን ባይሆኑ ኖርማል ነው። አንዱ ያሸነፈ ያሸንፋል ማለት ነው። እሱ ግን ያው ፍቅር ያሸንፋል። ኤቢ ምንም የሚወደድ ነገር የላትም። ጠባይ ሆነ ከጠባይ የላት ከምን የላት በቃ እና ዳጣ ግን ያው ደስ የምትል ልጅ ተጫዋች፣ ግልጽ የሆነች እና ቅልብ ያላት እና በሳል ልጅ ናት። እንግዲህ ያስተዳደጓም እንግዲህ ነው ያበሰላትና ነገር ግን አንዳንድ ነገሮችን ያው ለዳጣም እየነገራት ነበረ። እሱም ዛሬ እኮ እጅ ላይ ይዤሽ መጣሁትኝ የሆነ ነገር እነግርሻለሁ ብዬ ነው፣ ባለፈው ልነግርሽ ስል ኤቢ መጣችብን ነበር ያላትና ምንድን ነው የምትነግረኝ? ችግር ተፈጠረ ወይ ብትል እንግዲህ ምንም ቢፈጠር ምንም እኔና አንቺ ምንም የሚለያየን ነገር የለም፣ ነገር ግን የሆነ ለወጥ ያለ ነገር ብታይ ኤቢ መጣ ሳሚን ብትለኝ በስማት እንዳትናደጂ እንዳትለወጪ፣ ምክንያቱም የሆነ እኔ እና እሷ የተያያዝንበት መንገድ አለ፣ እሱን ነገር ደግሞ ለማዬ እነግራለሁ እያለች ነው። ግን እሱን አሁን አልነግርሽም፣ ቀስ ብዬ የምነግርሽ ይሆናል ነበር ያላትና እሷም ምንድን ነው ለምን አትነግረኝም ብትለው እንግዲህ እሱ ሊነግራት ፈቃደኛ አይደለም። አይደለም አሁን አልነግርሽም፣ የሆነ ብላክሜል እያደረገችኝ ነገር አለ ነበር ያላትና እሷም እንግዲህ አርጁንን የሚያስፈቅር ነገር አምጣልኝ ብለው አርጁንን እየጠበቀች እንደሆነ ዳጣ ነግሯለች። እንደዚሁም ተጠንቀቅ፣ ብዙ ነገሮችን እያደረገች ነው ብላ ነው እንግዲህ እየነገረችውና ወይዘሮ ማርታ ግን አይደለም እኔ ናታን እኮ ባልወልደው ልጄ ነው፣ አንቺን አግብቶ እድሜ ልኮ እንዲቃጠል አልፈልግም። በምን እዳው ነው እድሜ ልጅ እኮ የሚቃጠለው? አንቺ ከማንም ሰው ጋር የምትኖሪ ሰው አይደለሽም ነበር ያለችው። እና ኤቢ ግን እኔ ጠባይን አስተካክያለሁ፣ ሁሉም ሰው ይጠለኛል። እኔ ቆይ በቃ ክፉ ሰው ነኝ እንዴ? ምን አድርጌ ነው ክፉ የሚለኝ? ምን አድርጌ ሁሉም ሰው እኔ የሚጠላኝ? ሁሉም ሰው የሚወደው እማዬም፣ አባዬም፣ ናታንም፣ ሰራተኛዋም፣ ውሃም ሁሉም ዳጣን ነው የሚወዱስ ነበር የምትለው። እና ኤቢ እንግዲህ ራሷ ለማስተካከል ብትፈልግ በአጭሩ ራሷን ማስተካከል ትችላለች ማለት ነው። ነገር ግን ራሷን ማስተካከል አልፈለገችም። ሁሉን ነገር በቃ በጉልበትና በግዴታ የራሴ አደርጋለሁ ብላ ነው የምታስበውና እንደዚሁ እንግዲህ ናታንን እውነት ይሄ እውነት ቢወጣ እኔ ለማዬ ለአባዬ ብነግር ምን የሚፈጠር ይመስልሃል ነበር ያለችው ነው እንግዲህ ያየችው ዳጣ የሰላም ልጅ እንደሆነች። ሌላ ነገር ደግሞ ሰላም አደራ ብላ የሰጠችህ ወረቀት አደራህን አለመጠበቅህ ምን ይሰማሃል ነበር ያለችው ነው። ናታንም እንግዲህ እኔን እያስፈራራሽ መሆኑ ነው፣ በዚህ በፍጹም አታስፈራሪኝም፣ ይፈልገ ይመጣል እንጂ በዚህ አታስፈራሪኝም፣ ደግሞ የተስማማውን ነገር ተስማምተናል ነበር ያላትና ወይዘሮ ማርታና አቶ ደረጀ አብረው እየተጫወቱ ነበርና አቶ ደረጀም እንግዲህ ማርቲ በጣም ይገርባል። በህንድ አገር ላይ አንድ ሚስት ባሏን ገደለችው፣ ደግሞ አርዳ ጓዳ ውስጥ ተደበቀችው። ምን አይነት ጭካኔ ነው ባሏ እንደዚህ የምታደርገው? በለዋ ላይ ሌላ ሴት ጋር ሄዶ ነው አሉ ነበር ያላት። እንግዲህ ማርቲ የምትለውን ነገር ለማወጣጣት ነው ይህንን ታሪክ ያወነሳላት። እነሷም ምናልባት ሌላ ሴት ጋር ሄዶ ከሆነ እኔ ግድያን አልደግፍም፣ ግድያን ባልደግፍም ነገር ግን ትክክል ናት። ምክንያቱም እሷ ሚስቱ ሆና እቤት እያለች ወደ ሌላ ሴት ጋር መሄዱ ከሌላ ልጅ መውለዱ አዎ ከሞት የበለጠ ሌላ ቅጣት ቢኖር ብትቀጣው ደስ ይላል። ግን ሞትን አልደግፍም። ለምን ገደለችው ብዬ እንኳን ገደለችው ብዬ እሷን አልደግፍም። ነገር ግን ሚስቱ ቤት ተቀምጣ ሌላ ሴት ጋር የሚባልግ ሰው ከሌላ ልጅ የሚወልድ ከሆነ ይገባዋል፣ ሞትን ባልደግፍም ብላለች። አቶ ደረጀ ማለት እንዴ ትክክል ናት ማለትሽ ነው? ትክክል ናት፣ ይሄን ነገር ትክክል ያደረገችው ማለትሽ ነው ነበር
በጣም ነው የደነገጠው። አዎ ደሬ ትክክል ናት ነበር ያለችው። እንግዲህ ነገር ባልደግፈውም ትክክል ናት ነበር ያለችው እና ወይዘሮ ማርታ አምራራለች። እውነቱን የሰማች ለታም እንደሚፈጠረው እሱም በእሺ ደህና አዳሪ በማለት እንግዲህ ጀርባዋን ሰጥቶ ተኝቶ እኔ ይሄን ነገር እንዳደረኩብሽ ከሰላም ላይ 2 ልጆች እንዳለኝ ስታውቂ ምን ይሆን ምትው? አንቺ እኮ ንጹህ ነሽ፣ እኔ ላንቺ የሚገባ አይደለም፣ አቆሸሽኩሽ፣ ከአንቺ ጋር መኖር የሚገባኝ ሰው አይደለም እያለ እንግዲህ በሀሳቡ እያለቀሰ እያሰበ ነበርና እሷ ግን ይሄን ነገር ምንም የምታውቀው ነገር የለም ማለት ነውና በስተመጨረሻም እንግዲህ ናታን ሻወር ገብቶ ነበር። ሻወር ገብቶ እንግዲህ ታጥቦ ሲወጣ ኤቢ ብጃሟን ለብሳ ሰተት ብላ ሄዳለች ናታን ክፍል። እሱም ልትሆኝ ነው ምን ልትሰሪ ነው ቢላትም እንግዲህ ሁልጊዜ አንተ ያልከው ብቻ አይሆንም እኔ ያልኩት ነው ብላ እንግዲህ በግዴታ አብረን ታልተኛን እያለችው ትገኛለች ማለት ነው። እሱም እንዴት አባሽ እንደዚህ የምታስቢው እማዬና አባዬ እንዳልጠራልሽ ስላት አንተ እንደ ጻን ልጅ እማዬ አባዬ ትላለ ሁልጊዜም ነበር ያለችውና በጥፊ እንግዲህ ግጥም በማድረግ ውጭልኝ ከዚህ ክፍል በማለት ገፍትሮ ነበር ያወጣት። ናታን እንግዲህ በጣም ጎበዝና ጀግና ወንድ ነው። እሷ ግን እሱን ለማሳሳት ብዙ ነገሮችን እያደረገች ነው። ናታን ግን በፍጹም እየተሳሳተላት አይደለም ማለት ነውና እስቲ ምን ተፈጠረ? አብሯት ተኝቷል ወይስ ተመልሳ ሄደች የሚለውን ቀጣይ ቪዲዮ ይዤላችሁ መጣ ይሆናል። እስከ ድረስ ቸር ሰንብቱልኝ። ባይ ባይ።